ይሄ ካልሆነ አብረን ልንዘልቅ አንችልም። አንዳንዱ በእጃችሁ ያለውን ችግር ማህበረሰቡ ከንቲባ ጽሕፈት ቤትና የትኛውን ቢሮ ላይ ፍትህ አጣም ብሎ እንዲሰለፍ የማድረግ ጉዳይ ስለሚሆን ማለት ነው። ያንተ ለአብነት ነው ያነሳው ሌሎቹን ስላላችሁ ማለት ነው። አንዳንዱ ካርታ በካርታ ላይ የሚያወጣበትም ስላለ ይሄን መቆም አለበት። ወረዳ ላይ ያላችሁት ከተማ ውስጥ ማን አንተ ልማት ተነሺ የቀበሌ ቤትና የክራይ ቤት ላይ የልማት ተነሺ ወረቀት ብለህ ማረጋገጫ እንድትሰጥ ስልጣን ይሰጣል? ማን ስለሆንክ ነው? የቀበሌ ቤትና የክራይ ቤት ከሆነ በምንችለው አቅም ኮንዶሚኒየም እየሰጠን ነው፣ ካልሆነ ደግሞ ቤት እያከራይንላችሁ አይደለም። ለአንዳንድ አመራር የቀበሌ ቤት እየገባ ክራይ እየገባ ልማት ተነሺ ነው ብለህ አረጋግጠህ ባመጣህ ወረቀት መሬት ልማት ካርታ እያወጣ ነው። ስህተት ነው። ይሄ መቅረት አለበት። መስጠት አትችሉም። የአየር ካርታ ላይ ከሆነ ልማት ተነሺ ተብሎ ሊሰጥ የሚችለው የግል ማህደሩ የራሱ ፋይል ከሆነ የራሱ መኖሪያ ከሆነ በአየር ካርታ ላይ ከ2000 በፊት ሊታይ የሚችል እሱ አይነት ነገር ታይቶ ከሆነ ብቻ ነው። ሁለተኛ ደግሞ የሚነሳው ቦታው ለዛ ቤት ስለማይመጥን ከጂ+10 በላይ ነው ዋና መንገድ ነው ተብሎ የሚታሰብ ከሆነ ብቻ ነው ሊሰጥ የሚችለው። ይህንን ሳታደርጉ ዝም ብሎ እንዴት ይሆናል? አሁን ትናንት ከእናንተ ጋር እንዲስወጣ ውጭ ህዝቡ ተሰልፎ ቆሟል። ወርጄ አነጋገርኳቸው። የእናንተው አመራር የእኛ መሬት ሴፍቲ ታንክ ላይ ቤት ገንብቶ በፖሊስ እያስፈራራ ነው። የኔ አመራር ነው፣ ችግር የለውም። ሄድኩኝ፣ አየሁኝ፣ ፍትህ አይደለም፣ በቃ ትክክል አይደለም፣ ስህተት ነው። እኔ እኮ በግድ ሰው እናንተ ልታሰር ነው የምትሉት፣ በግድ መታሰር ትፈልጋለች፣ በግድ ልታሰር እኮ እያለችው ነው። ፋክቱ የሚያሳየው ይሄ ነው። በቃ ልታሰር የቀበሌ ቤት ላይ ልማት ተነሺ ነኝ ብለህ ካርታ አውጥተህ ነገ ጸረ ሙስና አንገትህን ሲያስገባ ምን ልትል ነው? ለአንተ አይበጅም ብለህ ስንይዝ ኖ እኔ ይሻለኛል ልግባ የምትል እኮ ነጻ ውስጥ መግባት ትችላለህ። ተገቢ አይደለም። የሚደበቅ ነገር ስለሌለ በግልጽ ለመነጋገር ይሄን አቁሙ። ጥሩ አይደለም። ባለ ስልጣን የተሰጠህን ህዝብ እንድታገለግል እንጂ አንተ ለራስህ ፕራዮሪቲ ሰጥተህ ለሌሎቹን ከልክለህ አንተ የምትጠቀምበት ምክንያት ሊኖር አይገባም።